እግዚአብሔር ሆይ አለ። አቤት አለ። ትበላለህ አትበላም? ጥያቄ የሙሴ ጥያቄ። እግዚአብሔር ብሎ ትበላለህ አትበላም? እግዚአብሔር ደግሞ የዋህነቱን አይቶ ምን አለ? እሱ ከሆነ የሚያስጨንቅ አዎ እበላለሁ አለ። ቀጠል። አሁን ደግሞ ጥያቄው ይቀጥላል። ትጠጣለህን አለው። ከበላ ይጠጣል እያለ ነው። ትጠጣለህ አለው። እወለ ሰኪ አለው እግዚአብሔር። ከአሁንና ምን ተትበሉ ወምን ተተሰኪ፣ ምንድነው የምትበላው ምንድነው የምትጠጣው አለ። ከዚያ በኋላ እግዚአብሔር ምን አለ መሰላችሁ? አንድ ምን የሌለው ድሃ መንገድ ዳር ወድቆ ሲራብ ይራባል አለ እግዚአብሔር። አያችሁ ደግሞ የተረፈው ሰው ቁራሽ ወጥቶ ሰጥቶት በልቶ ደስ ሲለው የበላው እበላለሁ ያልኩ ያንን ነው። አያችሁ ምላሱ ከጉሮሮ ተጣብቆ የሚጠጣው አቶ የተቸገረ ሰው ሲኖር ያንን የተቸገረ ያለው አለ እግዚአብሔር። ያ ሰው እኔ ነኝ። ቀዝቃዛ ውሃ ሰጥታችሁ ጠጥቶ ሲረካ የጠጣው ረካው ብለህ ያንን ነው እንጂ እኔ ፍጥረትን ፈጥሬ ዓለም እጉር ክልል የማልዘነጋ ትንኝ ሳልዘነጋ በሙሉ ፍጥረትን የሚመግብ ለእኔ ምግብ የሌለኝ አምላክ ነኝ። ሁለት ተቃራኒ ነገሮችን የዓለም ያስተናግዳል። ወደድንም ጠላንም ከዚህ ውጭ መሆን አንችል ናቸው። ማግኘት እንዳለ ምን አለ? ማጣት እንዳለ ደግሞ ምን አለ? በተቃራኒ ማግኘት አለ አይደለ? መሾም እንዳለ ምን አለ? መሻር አለ። አያችሁ እንደገና መክበር እንዳለ ምን አለ? ደግሞ መዋረድም አለ። ማግኘት እንዳለ ምን አለ? ማጣት አለ። ያለበት አዘን የማያየው መጽናናት ብቻ ያለበት ለቅሶ የማያየው ማግኘት ብቻ ያለበት አለማግኘት የሌለበት መሾም ብቻ ደስታ በደስታ መኖር ብቻ ያለበት መሻር የሌለበት ክብር ብቻ እንጂ ውርደት የሌለበት የእግዚአብሔር መንግሥት ስላለ አስቀድማችሁ አልፈልጉ ነው የተባለው። እውነቱን ለመናገር አሁን ዛሬ 40 አጀንዳ ይዞ የመጣ ሰው ወይም 40 ጥያቄ ኖሮት የመጣ ሰው ቢኖር 40 ጥያቄ ዛሬ ቢመለስ 40 ፈጥሮ ነው የሚያድረው። ሌላ እንደው በሙሴ ላይ ወረመረሙ በግብፅ ባርነት ይሻለን ነበረ። አሁን እዚህ አንተ ባህር ልታሰጥመን ነው? ባህር ከሚበላ ራሜ ብንገነባ ቶ ወይም ወለቄት ብናመርት ሸክላ ብንተኩስ ይሻለን ነበረ። ያግዞታል። ባህር ከሚበላ ችግር የለውም። ለእናንተ ባህር ይታያችኋል፣ ለእኔ ደግሞ በባህር ውስጥ መንገድ ይታየኛል። 570 ጊዜ እግዚአብሔርና ሙሴ ተነጋግረዋል። እንደ ወንድም እንደ እህት ማለት ነው፣ አብሮ እንደሚውል ማለት ነው። እንግዲህ አስቡ። ጽላት ሰጠኝ አልኳቸው፣ አዎ ሰጠኝ፣ ብዙ ተቀበለ። ሕግ ሰጠኝ አልኳቸው፣ ሕጉን አነበብኩላቸው፣ ብዙ ተቀበለ። ደብተራ ኦሪት ብርሃን ድንኳን ያሳየ ብዬ ድንኳን ሰራው፣ ቤተክርስቲያን አልኳቸው፣ ብዙ ተቀበለ። 570 ጊዜ ተነጋገርኩ። እግዚአብሔር ያላባቸው እሺ ብለው ተቀበሉ። ምስኪንና ደግ ስለሆኑ ነው እንጂ ህዝቡ የተቀበሉ ክፉ ቢሆኑ እግዚአብሔር ይህን ያክል ከአንተ ጋር የሚነጋገር ከሆነ አይተኸዋል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የምንወዳቸው ታላቁ አባታችን ክቡር መልአከ አርያም መምህር ቆሞስ አባ ኃይለማርያም ጋሻው የቤተ ክርስቲያናችን ዋና አስተዳዳሪ፣ የሁላችን አባት፣ የዚህ ታላቅ ሕዝብ ጠባቂ፣ ክቡራን አባቶቼ ሊቃውንተ ቤተክርስቲያን፣ መምህራን ወንጌል፣ እንዲሁም ሊቃውንተ ቤተክርስቲያን፣ ማኅሌታውያን፣ የቅዱስ ያሬድ ልጆች፣ አባቶቻችን፣ እንደ ሰማይ ስርዓት በቤተ መቅደሱ የምታገለግሉ ካህናት፣ ወንድሞቻችን ዲያቆናት፣ እንዲሁም መዘምራን፣ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታ አቅፎ ደግፎን ያንን ግዙፍ ጨለማ ገፎ ረቂቅ ብርሃን ሰጥቶ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ከኔ ጋር እስኪ አብራችሁ በሉ። እናንተስ በሉ እስኪ አስቀድማችሁ መንግስቱንና ጽድቁን ፈልጉ። እስኪ በሉ እናንተስ በሉ እስኪ አስቀድማችሁ መንግስቱንና ጽድቁን ፈልጉ። የማንን መንግስት ነው የምንፈልገው? የእግዚአብሔርን መንግስት። እንግዲህ አሁን ያለንበት ያው ወርሃ ጽጌ ነው። የጽጌ ወር፣ የጽጌ ዘመን ስለ አበባ የሚነገርበት ያ ክረምቱ አልፎ ከቅጠሉ ወደ አበባ ተሸጋግሮ
ምድር በቅጠል ተሸፍና ነበር፣ ወደ ተወደደ አበባ ተቀይራ አሸብርቃ የምትታይበት ነው። አሁን ከዚህ ጋር ሰማይን በከዋክብት ምድርን በጽጌያት በአበባዎች ያሸበረቀ እግዚአብሔር ቤተክርስቲያን ደግሞ እኛ በልጆቹ አበባ በላይ በሆኑ ሕይወት ባለን በልጆቹ አሸበረቀ እግዚአብሔር የሚመሰገንበት የሚተረጎምበት አብዝቶ የሚነገርበትና ነገረ መለኮት የሚሰበክበት ጊዜ ነው። በአንጻሩ እንደገና የእኛን ስደት ያጠፋ ዘንድ ጌታችን የተሰደደበት ለስደተኞች ሁሉ መመኪያ የምትሆን እናታችን ድንግል ማርያም የተሰደደችበት ጊዜ ነው። ይህን ሁሉ ነገር እያሰብን በቤተ ክርስቲያን ሊቃውንት አባቶቻችን ጥልቅና ምጡቅ በሆነ በአባ ጽጌ ድንግል ድርሰት ሰቆቃወ ማኅሌተ ጽጌ ሰቆቃወ ድንግል የሚባለው ቅኔያዊ በሆነ ረቀቅ ባለ ስልት ሰምና ወርቅ በሆነ ዘይቤ እንዲሁም ልብን በሚመስጥ በሚያራራ ዜማ እያመሰገኑ የሚያድሩበት ጊዜና ሰዓት ነው ማለት ነው። ከዚህ ጋር በዛሬው ዕለት የወንጌሉ ዋናው መልእክቱ ለእኛ የሚያስተላልፈው ሰው መጨነቅ ያለበት መንግስቱ የእግዚአብሔር መንግስት ለመውረስ እንደሆነ ብቻ መጽሐፍ ይነግረናል። የማቴዎስ ወንጌል ምዕራፍ 6 ከቁጥር 24 ጀምሮ እስከ 34 የመጨረሻው ድረስ ማለት ነው። መጨረሻው ቁጥር 34 ነው የሚያጠናቅቀው። በዚህ ውስጥ የምንረዳው ዋናው መሰረታዊ ነገሩ ከሁሉም ቀድመን እንደ ክርስቲያን እንዳማኝ ያስጨንቀን የሚገባው ነገር የማንን መንግስት ለመውረስ ነው? አስቀድማችሁ ምን ፈልጉ ነው የተባለው? መንግስቱንና ምኑን? ጽድቁን ነው። ሌላ ሁሉ ይጨመርላችኋል። ወዘንተ ሁሉ ይትወሰከክሙ፣ ሌላው ይጨመርላችኋል። አስቀድማችሁ ግን መንግስቱና ጽድቁን ፈልጉ። ሁልጊዜ ሰው መፈለግ ያለበት እግዚአብሔር ጋር መኖሩን አለመኖሩን ራሱን መመርመር። እግዚአብሔርን በድዬዋለሁ አልበደልኩትም፣ ከበደልኩትስ እንዴት ብዬ ንስሐ ገብቼ እግዚአብሔርን ልካሰው? የበደልኩት ሰው ካለ እንዴት ልካስ? የቀባሁት ካለ እንዴት ልመልስ? እግዚአብሔር የማይወደውን ነገር ሁሉ እንዴት አድርጌ ልራቀው? ከዚያ እንዴት ብዬ ልለይ? የሚል ጧት ማታ ማሰብ ያለብን እግዚአብሔርን ላለመበደልና መንግስቱን ለመውረስ ጥረት ማድረግ እንጂ ስለሌላው ነገር መጨነቅ እንደሌለብን ቅዱስ መጽሐፍ በደንብ ይነግረናል። ይህን የሰበከው ሰው አይደለም። ሰማይና ምድርን የፈጠረ በለቢሰ ሥጋ የተገለጠ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገሃድ ሐዋርያትንም 70 36 ቅዱሳት እናቶቻችንን የአምስት ገበያ የሚከተለው የነበረው ሁሉ አስረግጦ ሲነግራቸው ስለሌላው ነገር ከመጨነቃችሁ ቀድሞ መንግስቱና ጽድቁን ፈልጉ አላቸው። ምን ፈልጉ? ምንም ፈልጉ? ምክንያቱም እኛው ለዚህ ስንመጣ ብዙ አይነት ፍላጎት አለ አይደል? ለእግዚአብሔር የምንነግረው ብዙ ነገር አለ። ለእመቤታችን የምንነግራት ብዙ ነገር አለ። ትዳር ሊነግር የመጣ ለትዳር አጥቶ ወይም ትዳር ገና እግዚአብሔር የፈቀደው ሰዓት ስላልደረሰ ቀንህን አሳውቀኝ፣ ትዳር ህይወቴን ባርከው፣ ትዳር ፈልጊያለሁ ብሎ ይህን አጀንዳ ይዞ የመጣ ሰው ይኖራል። በአንጻሩ እንደገና ደግሞ አይ የሚበላ የሚጠጣ ጎድሎኛል፣ ለጊዜው ጦም ባታሳድረኝም ጌታ ሆይ የተሻለ ነገር ፈልጋለሁ ብለን ስለሚበላ ስለሚጠጣ ስለሚለበስ የመጣ ሰዎች አለን። በዚህ ዙሪያ የምንጸልይ ሰዎች ማለት ነው። በአንጻሩ እንደገና ደግሞ የሀገር ችግርም አስጨንቆን ለዚያም ደግሞ ጸሎት ይዘን ስለት ይዘን የመጣን ሰዎች እንኖራለን። አጀንዳችን ብዙ ነው። በአጠቃላይ በህይወታችን ከቃሉ ጋር ናችሁ። አጀንዳችን ብዙ ነው አይደል? እውነቱን ለመናገር አሁን ዛሬ 40 አጀንዳ ይዞ የመጣ ሰው ወይም 40 ጥያቄ ኖሮት የመጣ ሰው ቢኖር 40 ጥያቄ ዛሬ ቢመለስ 40 ፈጥሮ ነው የሚያድረው። ሌላ ለምን መሰላችሁ? ህይወታችን በጥያቄ የተሞላ ነው። በጥያቄ የተሞላ ነው። ምክንያቱም ይሄ ዓለም ሁለት ነገሮችን ያስተናግዳል። ወደደም ጠላም ይሄ ዓለም ሲፈጠር በራሱ ሁለት ነገሮችን ሊያስተናግድ የተፈጠረ ነው። እግዚአብሔር ሁለት ነገሮችን ሊያስተናግድ ፈጥሮታል። እግዚአብሔር ያ ማለት ምን ማለት ነው? ማግኘት ማጣት። ከቃሉ ጋር ናቸው። ሁለት ተቃራኒ ነገሮችን የዓለም ያስተናግዳል። ወደድንም ጠላንም ከዚህ ውጭ መሆን አንችልም። የዓለም ጠባይ ስለሆነ ለዓለም ራሱ የተሰጠው ሀብት ጸጋ ሁለት ነገሮችን ሊያስተናግድ ነው። እነኚህም አንድ አይነት አይደሉም፣ ተቃራኒ ናቸው። ማግኘት እንዳለ ምን አለ? ማጣት እንዳለ ደግሞ ምን አለ? በተቃራኒ ማግኘት አለ አይደለ? መሾም እንዳለ ምን አለ? መሻር አለ። አያችሁ? እንደገና መክበር እንዳለ ምን አለ? ደግሞ መዋረድም አለ። ማግኘት እንዳለ ምን አለ? ማጣት አለ። አያችሁ? እነኚህ ሁለት መሰረታዊ ነገሮች የሚፈራረቁበት ተቀብሎ ጸጋው ሆኖ ተሰጠው
የሚኖር ተቀብሎ የሚኖር ዓለም ነው። በዚህ ውስጥ ደግሞ የኛ ህይወት ያልፋል። በዚህ ምህዋር ውስጥ ማለት ነው። አሁን አይ ጊዜ አግኝቼ መኖር አለብኝ ማለት አንችልም። የሆነ ሰዓት ላይ ማጣት አለ። አይ ጊዜ አጥቼ እኖራለሁ ብለን ደግሞ ተስፋ አንቆርጥም። የሆነ ሰዓት ላይ ምን አለ ማግኘት አለ። አይ ሀዘንተኛ ሁኜ እኖራለሁ አንልም። ከሀዘን ቀጥሎ ምን ስላለ ነው? ደስታ አለ። ለዚህ ነው ግን በዚህ ዓለም ውስጥ በዚህ ምህዋር ውስጥ እየኖርን ግን ወደድም ጠላም ይህ ዓለም ቢፈራረቅ ብዙ ችግር ቢፈራረቅብንም ይህ ዓለም ኮንትራት ስለሆነ ሁለት ነገር ባይፈራረቅበት ደስታ ብቻ ያለበት ሀዘን የማያየው፣ መጽናናት ብቻ ያለበት ለቅሶ የማያየው፣ ማግኘት ብቻ ያለበት አለማግኘት የሌለበት፣ መሾም ብቻ በደስታ መኖር ብቻ ያለበት፣ መሻር የሌለበት፣ ክብር ብቻ እንጂ ውርደት የሌለበት የእግዚአብሔር መንግሥት ስላለ አስቀድማችሁ አልፈልጉ ነው የተባለው። ከቃሉ ጋር ናቸው። አዎ መቼስ ያው ክርስቲያን ምንድን ነው የሚኖር በምን ይኖራል ነው የሚባለው? በተስፋ ማለት ተስፋ አይቆርጥም ነው የሚባለው አይደል? ክርስቲያን ጥሩ አባባል እኮ ነው። ለምን ቆርጣለን? ምክንያታችን እኛ ተስፋችን የዚህ ምድር ጉዳይ አይደለም። እኛ ተስፋችን ያለ መንግስታት አይደለም። የዚህ ምድር መንግስታት መሪዎች አይደሉም። ተስፋው እሱ አይደለም። እኛ ተስፋችን ዛሬ ያገኘነው ገንዘብ አይደለም። እኛ ዛሬ ያለን ህንፃ ወይም ቤት ወይም መኪና አይደለም ተስፋችን። እነኚህ ሁሉ ተጠቅልለው ያልፋሉ። የማያልፍ ግን በገንዘብ የማይተመን መንግስት አለን እኛ። ያ በሰማይ ነው ያለ። ይሄ ኮንትራት ዓለም ነው ወይም የኪራይ ቤት። ዛሬ ገብተን ነገ ብንወጣበት ጥለነው የምንሄድ ማለት ነው። ስለዚህ እስከዛው ድረስ በፍቅር መኖር በዚህ ምድር ላይ ሳንጨነቅ መኖር እንዳለብን ወንጌል አስረግጦ ይነግረናል። ተስፋ እግዚአብሔር ነው። ተስፋ መንግስተ ሰማያት፣ ተስፋ ከዚህ በኋላ የሚመጣው አዲሱ ዓለም እንደሆነ አስረግጦ መጽሐፍ ይነግረናል። ለዚህም ደግሞ መቼስ ያንን ተስፋ እንደምንወርስ እርግጠኞች ነን አይደል? የሚጠረጠራል አንጠረጠርም። ለምን መሰላችሁ? በዚህ ምድር ላይ ያለ ፈተና እንዳያቆመን አይ እግዚአብሔር ቢኖርማ እንዲህ አይነት ችግር አይገጥመኝም ነበር የሚል በጣም ተራ የሆነ ነገር አስተሳሰብ ኑሮን ተሰነካክለን ያኛውን መንግስት እንዳናጣ እንድንጠነቀቅ ነው ወንጌል እየነገረን ያለ። ሲጀምር ምን መሰላችሁ? ማቴዎስ 6:24 ቁጥር ላይ ከላይ አንቀጸ ምጽዋት አለ፣ አንቀጸ ጸሎት አለ፣ አንቀጸ ጾም አለ። ሶስት መሰረታዊ የቤተ ክርስቲያን መሰረታዊ ምግባረ ሰናያትን እንተነትንና ወደ ላይ ወደ ታች መጣና ቁጥር 24 ጀምሮ እስከ 34 እስከ መጨረሻ ያለው ዛሬ የተነበበው ወይም የቅዳሴ አካል የሆነው እሱ ስናነበው ምን ይላል መሰላችሁ? አሐዱ ገብር ኢይክል አሐዱ ገብር ተቀንዮ ለክሌ አጋዕዝቱ ነው የሚጀምረው ወንጌሉ። አንድ አገልጋይ ለሁለት ጌታ መገዛት አይችልም ብሎ ይጀምራል። ከቃሉ ጋር ናቸው። እስኪ በሉ አንድ አገልጋይ በሉ እስኪ ለሁለት ጌቶች መገዛት አይችልም። አንድ አገልጋይ ለሁለት ጌታ መሆን አይችልም አይደል? ሁለቱም አገልጋይ ይችላል አይችልም አለና ምክንያቱም አለ አንዱ ሲጠጋ አንዱ ይርቃል፣ አንዱ ሲወድ አንዱ ይጠላል፣ አንዱ ሲታዘዝ አንዱ ይቀራል። ስለዚህ አንድ አገልጋይ ለሁለት ጌቶች ምን ማለት አይችልም፣ መገዛት አይችልም ብሎ ይነግረናል። ይህ ካለ በኋላ ቀጥሎ ይሄ ምሳሌ ሲሆን አማናዊ ቃሉ ደግሞ እዚያው ሲተረጉመው ወንጌሉ ምን ይላል? እዚያው ቀጥሎ ሲተረጉመው ምን ይላል መሰላችሁ? አንተ ምሳሌ ተክሎ ተቀኒዎ ለነዋይዲ ወለዘ። እንደዚያ ከሆነ አንድ ጌታ አንድ አገልጋይ ለሁለት ጌቶች መገዛት ካልቻለ እናንተም ለገንዘብና ለኔ መገዛት አትችሉም። አንዱ ምረጡ። አያችሁ? ሁለት ጌታ የተባለ እግዚአብሔርና ገንዘብ ነው። በምድር ላይ በኪደተ እግር እየተመላለሰ ሊቁ ቄርሎስ ወቀደሳ ለሀገር በኪደተ እግር ይላል። በምድር ላይ እየተመላለሰ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔዓለም ወንጌል በሚያስተምርበት ጊዜ የሰው ልጆች በአጠቃላይ በተለይ የሱ የሆን እኛ አካሉ ነን፣ እሱ ራሳችን አካል ያለ ራስ እንደማይንቀሳቀስ ህይወት እንደሌለው ያለ እሱኛ ህይወት የለንም። የምንንቀሳቀሰው ያንዳንዱ እንቅስቃሴ ያጨለማ ተገፎ የብርሃን ተሰጥቶን በቤቱ የሰበሰበን እግሮቻችን እዛው ሳይቀሩ ቤት ቁመው ሳይቀሩ ቀንተው ረተው ቤተ መቅደስ እንዲመጡ በማን ሰው ፈቃድ ነው? በእግዚአብሔር ፈቃድ ነው። ስለዚህ ህይወታችን እሱ ነው። ለገንዘብ ማስጠንቀቂያ ሲሰጥ ግን ምን አለ በወንጌሉ ላይ ለገንዘብና ለኔ መገዛት አትችሉም ማለት። ለምን መሰላችሁ? ይሄን ያለበት ዋናው ዓላማ ሰው ከምንም በላይ የሰውን አይምሮ ገንዘብ ይጠመዝዘዋል። ከምንም በላይ የሰውን አይምሮ ገንዘብ ይቆጣጠረዋል። እንድንጠነቀቅበት የነገረን ገንዘብ አይኑራችሁ ግን አይደለም ያለው ወንጌሉ። ፈቃዱ ጋር ናችሁ።
ገንዘብ አይኖራችሁ ቤት አይኖራችሁ አይልም። እንደዚህ አይነት ትምህርት የለም። ዲያሁንን አይልም መጽሐፍ አይልም። እንደውም ጥራት ግረብ ብላ ማለት ያለው አዳም አባታችን መለኮታዊ መመሪያ ነው። ወደፊት እንመጣበታለን። በዚህ ወንጌል ላይ ብዙ ሀሳቦች እናነሳለን። ምሳሌዎች ወደ 3 አይነት ወይም 2 ምሳሌዎች ስላሉ በዚያ ውስጥ ህይወታችን እናየዋለን። በዚህ ምድር ላይ ገንዘብ አይኖራችሁ አይደለም ያለው፣ ከኔ በላይ ግን አታምልኩት። ገንዘብ ለእናንተ ተፈጠረ እንጂ እናንተን አልፈጠረም ነው ሲተረጎም። ከቃሉ ጋር ናችሁ። ገንዘብ ለማን ተፈጠረ እንጂ እኛን ገንዘብ አልፈጠረንም አይደለም። ገንዘብ ለማን ተሰጠ? ምን እናደርግ ልንጠቀም ሀኛ በታች ነው። በቃ ገንዘብ ከኔ በታች ነው ብሎ ሰው ማመን ያለበት። አለበለዚያ ግን ገንዘብን እጅግ በፍቅረ ነዋይ አይምሯችንን ወስደን ለገንዘብ ከሰጠነው እግዚአብሔርን ያስረሳል። ምክንያቱም ሰው ዛሬ የሚገዳደለው በገንዘብ ነው። ስልጣን ሊሆን ይችላል። አሁን ስልጣን ምን ይሰራል? ስልጣን እኮ የተነጠፈ ወንበር ላይ መቀመጥ ወይም ተሽከርካሪ ወንበር ላይ መቀመጥ አይደለም። ስልጣን ከስልጣኑ ጋር ተያይዞ የሚመጣ ጥቅም ነው ዓለም የሚያገድለው። እውነታው ይሄ ነው። ስልጣንን ታኮ የሚመጣ ሌላ ነገር ፍቅረ ነዋይ ነው። ያ ፍቅረ ነዋይ ዓለም ይቆጣጠራል። የመቆጣጠር አቅም አለው የሰውን አይምሮ። ከዚያ በኋላ ሰው ፍርድ ያዛባል በገንዘብ ምክንያት። ከቃሉ ጋር ናቸው። ሐሰት ምስክር በምንድን ነው የሚመጣው? ንገሩኝ እስኪ። በምንድን ነው ሐሰት ምስክር መጣው? በእኔ ላይ ሐሰት የሚመሰክሩ ሰዎች የማያውቁ ሰዎች መጥተው ይመሰክራሉ። በምንድን ነው መጥተው ነው ሰዎች? ስለዚህ እነሱ አምላካቸው አሁን እዚህ ላይ ማለት ነው። አረ ንገሩኝ። አሁን እዚህ ላይ እግዚአብሔርን ትተውታል። አምላካቸው ገንዘቡ ነው ማለት ወንድሙን አሳልፎ ከሰጠ አምላክ የለውም። ወንድምን ሳትወድ እቺ ሳትወጪ እግዚአብሔር ወዷል ውሸት ነው አልቀበልም ብሏል እግዚአብሔር። የምታየው ባይን የምታየው ወንድምን ባይን የምታያትን እህት እሷን ሳትወድ እኔን ወድ ማታየኝ ግን ወዷለሁ ማለት እሱ ውሸት ነው ብሏል። ስለዚህ እያንዳንዱ የዓለም ሕሊና የሚቆጣጠረው ዓለም የሚገዳደለው ዓለም የሚባለው የገንዘብ ጉዳይ ነው። የገንዘብ ጉዳይ ነው። ይሄ ደንበሩ፣ ሰፈሩ፣ መንደሩ፣ ቀየው፣ ቋንቋው፣ ሸለቆው ነገር ምን ያልመጣብን ድሪቷ ነው። በጣም የተሸከምነው ማለት ነው። ሀቃችን በላይ ነው። እነኚህ ሁሉ ግን ስንጠቀልላቸው ፍቅረ ነዋይ የሚባለው ነገር ይጫወታል። በዚህ ይህም ሁሉ ጠቅልሎ ይዞታል። ያለ ገንዘብ የሚሆን ችግር የለም። አያችሁ ችግሩ። ስለዚህ ገንዘብን ከናቀ ለምን በሐሰት ይመሰክራል? ያንተ ገንዘብ ይቅርብኝ፣ ይሄ ወንጀል ነው፣ ኃጢአት ነው። ይህንን ሐሰት መስክሬ የማገኘው ገንዘብ ሳይሆን ከዚህ የተሻለውን ገንዘብ ማን ይሰጠኛል ይላል። ገንዘብን የናቀ ሰው በዚህ ልክ ያስባል። አያችሁ፣ በዚያ ልክ አሰብን ደግሞ ሰማይና ምድር የኛ አይደለም። ቀን ገንዘብ ሰማይ የማን ነው? የኛ ነው። ምድር ለማን ተፈጠረ? ለኛ እኮ ነው። እጽዋት ለምን ተፈጠሩ? ለኛ። መሬቱ ለምን ተፈጠረ? ለኛ። ክረምት ለምን ተፈጠረ? ለኛ። እውነቱን ለመናገር ወደ ስነ ፍጥረት ውሰዳችሁና እስኪ አሁን እኛ ለምንን ሳይሆን ሁሉን ነገር የሚሰጠን በቸርነቱ ማን ነው? በእኛ ልመና ሳይሆን በማን ቸርነት ነው የምንኖረው? አሁን የምንበላው የምንጠጣው ማን የሰጠን? ምድር ነው አይደለ? ምድር አበቀለች፣ ወደ አበባ ቀየረች፣ አበባ ወደ ፍሬ ተቀየረ። ገበሬው ያልሰብስባ ውድማ ላይ ያበራያል፣ አስተካክሎ በነፋስ ለይቶ ምርትና ግንዱን ለዓለም ያቀርባል፣ ዓለም ይመገባል። አሁን የገበሬው አስተዋጽኦ አለ፣ እንደገና የኛም አስተዋጽኦ አለ። እያንዳንዱ ሁሉም አስተዋጽኦ ነው፣ ለመመገብ፣ ለመልበስ፣ ለመኖር ማለት ነው። ግን ይሄንን ሁሉ አስተዋጽኦ አድራጊ ሁሉን ጠቅልለን እንተወውና እግዚአብሔር ዝናብ በያዘን ምድር ባታበቅል ምን ይሆናል? ምን ይሆናል? ምን ይሆናል? ስለዚህ ዝናብን ማግኘት የሚችል ገበሬ አይደለም። መቼም የኔ ዲቴ መምህር አይደለም የሚያዘንበው፣ ሰባኪ አይደለም፣ ቀዳሽ ቄስ አይደለም፣ ጳጳስ አይደለም የሚያዘንበው። ዝናብን የሚያዘንበው ባልትና ሌሊት ክረምትና በጋ የሚፈራረቀው በአንድ አካል ብቻ ነው። እሱም የድንግል ማርያም ልጅ መድኃኔዓለም ነው። ክብር ለስሙ ይሁን። ስለዚህ ዓለም ሲፈጠር እኛ የለንም አይደለም። ሰው በስነ ፍጥረት ትምህርት የመጨረሻ ፍጥረት ማን ነው ሲባል ሰው ነው። ፍጥረት መደገፍ 22 ነው። ያው በጥቅሉ ሙሴ እንደቆጠረው ኤጲፋኒዎስ እንዳስቀመጠ ማለት ነው። ሙሴና ኤጲፋኒዎስ ስነ ፍጥረት አብዝተው ሙሴ ጻፈ፣ በጥቅሉ ጠቀለለውና 22 አለ። እውነቱን ለመናገር ሙሴ በሚገባን ጠቅሎ ጻፈ እንጂ እግዚአብሔር የፈጠረውን ፍጥረት ሙሴ የማያውቅ ማንም አያውቅ። ማን ያውቀዋል? ሙሴ ጠቅሎ ለምሳሌ እጽዋትን በሶስት ከፍሎ የዓለምን ሁሉ እጽዋት በሶስት ከፈላቸው። ሙሴ ግን በሶስት ከፍሎ ጠቅሎ ስለቆጠረው እንጂ እጽዋትን ብቻ ፍጡር ቆጥሮ አይጨርሰውም። ወንጌሉ እንደውም ምንድን ነው የሚለው? ከእናንተ የራሳችሁ ጠጉር መቁጠር ይቻላል አትችሉም። የራሳችሁን ጠጉር መቁጠር አትችሉም። የራሳችሁን ጠጉር እንኳን ቆጥሬ የምገዛችሁ መመራችሁ ማስተዳደራችሁ እኔ ነኝ ይላል እግዚአብሔር። እንኳን የዚህ አይነት ፍጥረት የራሱን ጠጉር መቁጠር የሚችል ሰው አለ እንዴ? የለም አይደል?
የራሳችን ጠጉር አናውቀውም። ተሸክመን እንኖራለን፣ እንታጠበዋለን፣ እንከባከበዋለን። ቁጥሩን ግን አናውቀውም። ቆጥሮ የሚገዛ ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ገንዘብን መጠንቀቅ እንዳለብን ገንዘብ የተሰጠኝ ለእኔ ነው ልጠቀምበት ነው እንጂ ሊጠቀምብኝ አይደለም፣ ገንዘብ ከኔ በታች ነው ብለን ልንንቀው ይገባል። ያን ካልናቅነው ግን ሁለት ጌታ እግዚአብሔር ጋር እናወዳድረን። እግዚአብሔርን ያስክዳል፣ ከእግዚአብሔር ጋር ያጣላል፣ ከእግዚአብሔር መንግስት ይለያል፣ ያባርራል። ከዚህች ከክርስትና ህይወት ከዚህ ማህበር ይለያል። ገንዘብ መጥፎ ነው እንድንጠነቀቅበት፣ ሁለተኛ ጌታ እንዳይሆን ተጠንቀቁበት ብሎ መድኃኒዓለም አስተማረ። በዚህ ልክ መረዳት እንድንችል የገንዘብን ጉዳይ ከእግዚአብሔር ጋር እንዳናነጻጽረውና ከኛ በላይ አድርገን እንዳናስበው። መቼም ሰማይ ምድር እጽዋት ሁሉ ሲፈጠሩ ሰው ጸልዮ ፈጠረ ይባላል አይደል? እንዳልኳችሁ ሰው የተፈጠረው በመጨረሻ ነው አይደል? ከዚያ በፊት ምን ተፈጥሯል? ሰማይ ተፈጥሯል፣ ምድር ተፈጥሯል፣ ጨለማው፣ ብርሃኑ፣ መላእክት፣ እጽዋት፣ አብህርት፣ ብርሃናት ይቀጥላል። እነኚህ ሁሉ ከተፈጠሩ በኋላ ሰው የተፈጠረው እንግዲህ ሰው በዚያ ጊዜ ይሄ ይጎለኛል፣ ይሄ ይፈጠርልኝ፣ ሰማይ ይፈጠርልኝ፣ ምድር ይፈጠርልኝ ብሎ የጸለየ ሰው የለም። ዝናብ ይፈጠርልኝ ብሎ የጸለየ ሰው የለም። ሰው ሳይኖር እነኚህ ሁሉ የምንበላው የምንጠጣው ሁሉ ነገር ተዘጋጅቷል። ሊቁ ዮሐንስ አፈወርቅ የተባለ ሊቅ ምን አለ መሰላችሁ? እኛን እግዚአብሔር ይወደናል ነው የሚባለው። ማለትም ባሪያና በምሳሌ ብሎ ፍቅሩን የገለጠልን ፍጥረቱ ነን። ሰው ከሁሉ በላይ የከበረ ነው፣ የተወደደ ነው እግዚአብሔር ይባላል ከፍጥረት ሁሉ። እንደዚያ ከሆነ ለምን መጀመሪያ አልፈጠረንም ይላል ሊቁ። የሚወደን ከሆነ ከመላእክት በፊት ከሰማይ ከምድር በፊት መፈጠር ነበረብን ይልና መተርጉማን ምናምን አንተም ወይ እግዚአብሔር ባወቀ ትክክል ነው የፈጠረው። ይሄ ስህተት ነው ሀሳቡ። ምክንያቱም አንተ የምትወደው ልጅ ቢኖርህ ከቃሉ ጋር ናቸው። እናት አባት የምትወዳት ልጇ ብትኖራትና አባት የሚወደው ልጅ ቢኖረው ልጅ በምንድርበት ጊዜ መጀመሪያ ቤቱ የሚበላው የሚጠጣው ልብሱ ነው መዘጋጀት ያለበት። ዝም ብለን ሜዳ ላይ ነው የምንድረው። መጀመሪያ የሚያስፈልገው ይሟላል አይደል? አሟልተናል ልጃችንን የምንድረው። እግዚአብሔር ደግሞ ፍጥረቱን ሁሉ ፈጠረን አሟልቶ በተሟላ ዓለም ላይ አንጥቶኛን አስቀመጠን ማለት ነው። እግዚአብሔር አንድም ሳያውቅ ፈጠረ። ከፈጠረ በኋላ በተሟላ ዓለም ላይ እግዚአብሔር አመጣና እኛ ልጆችን ፈጠረን። ስለዚህ እኛ ለምነን የተፈጠረልን ምግብ የለም፣ ልብስ የለም፣ መጠጥ የለም። ሁሉንም ነገር እኛ ሳንለምን ቀድሞ ማን ፈጥሮልናል? እግዚአብሔር ፈጥሮልናል። ለኛ ሁሉን አድርጎናል። ስለዚህ ምን አለ? ከዚህ ይቀጥልና ሁለት ጌቶች መገዛት አትችሉም ማለት እናንተም ለእግዚአብሔርና ለእኔ መገዛት አትችሉም። ምረጡ። ለእግዚአብሔርና ለገንዘብ መገዛት አትችሉም። ገንዘብን ተውትና እኔ አልበለዚያ ገንዘብን ከመረጣችሁ ከእኔ ተለይታችኋል። ይህን ተጠንቀቁበት ብሎ ካስተማረ በኋላ የተተክዙ ለነፍስክሙ እነሆ ስለ ራሳችሁ አታስቡ፣ ስለምትበሉት ስለምትጠጡት ምን እንበላለን ምን እንጠጣለን ብላችሁ አታስቡ ይላል። እየሰማችሁ ነው? ምን ያለ ምን እንበላለን ምን እንጠጣለን ብላችሁ ምን አትበሉ፣ አታስቧል፣ አትጨነቁ። ይህንንማ አስመዘን ተሰኩሎ ያሰቡ አይዛብ አፈዓለም በዓለም በዚህ ዓለም ውጭ ያሉ በዓለም ዙሪያ ያሉ ሁሉ ይህንንማ አይዛብ የሚፈልጉታል፣ ያደርጉታል፣ ይጨነቃሉ። ስለሚበሉ ስለሚጠጡ ይጨነቃሉ አለ። ይህን ሁሉ ግን እናንተ አትጨነቁ፣ ስለምትበሉ ስለምትጠጡ። እናንተ ብትለምኑም ባትለምኑም እኔ እሰጣችኋለሁ አለ። አሁን አስቡት እስኪ እግዚአብሔር አሁን የምንበላው የምንጠጣውን ነገር አመንነው አላመንነው የሚመና አመንም አላመንም፣ አስቀደስንም አላስቀደስንም፣ ቀደስንም አልቀደስንም፣ ማህሌት ቆምንም አልቆምንም፣ እግዚአብሔር አለ አልነውም የለም፣ እግዚአብሔር ፈጣሪ የለም ብንለው ዝናብ ማዝነሙን አያቆምም፣ ምድር ማምጠሯን አታቆምም። ተቃሉ ጋር ናቸው። እግዚአብሔር ቸር ስለሆነ የማያምነው ሁሉ ይመግባል። አሁን በዚህ ምድር ላይ እኮ ተፈጥሮ እንጂ ፈጣሪ የለም ይሏሉ አይደለም? የእግዚአብሔርን ኃይል ካዱ እግዚአብሔር የለም፣ እግዚአብሔር የሚባል ነገር የለም አለ ብለን እንበረከካለን። በቤቱ መጥተን እናመልከዋለን፣ እንሰግድለታለን፣ እንቀድሳለን፣ እናወድሳለን። ለእኛም ግን ዝናብ እኩል ነው የሚዘንበው፣ ማለትና ሌሊቱ እኩል ነው የሚፈራረቀው። አሁን ለእነኛ ጨለማ ሆኖ ይቀጥል አይልም እግዚአብሔር። ለእነሱም ለእኛም እኩል ብርሃን ይሰጥቷል እግዚአብሔር። ለእነሱም ለእኛም እኩል ያበላል ያጠጣል እግዚአብሔር። እኩል ሁላችንም ይመግባል እግዚአብሔር። መጋቢ በካህንነቱ መግቦ ይኖራል። ስለዚህ ይህንን እያያችሁ ለምን ትጨነቃላችሁ? እኔ እኮ ክፉ ብሆን
መልካም ስለሆንኩ ነው እንጂ ክፉ ብሆን የለም አልፈጠረኝም የሚሉ ብዙዎች አሉ። ጥሩ እንግዲያውስ እኔ ካልፈጠርኳችሁ የፈጠረ ዝናብ ያዝንብል ብዬ ዝናብ ማቆም እችላለሁ። እንግዲያውስ የፈጠረ ሌላ አካል ካለ እኔ ከሌለው ጨለማው እንዳለ ይቀጥል፣ ንጋት ብርሃን አልሰጥም ማለት እችላለሁ አለ። እኔ ግን እንደ ሰው አይደለሁም፣ እንደ ፍጡር አይደለሁም። እኔ አምላካቸው ሩሩና ቸር መሐሪ ይቅር ባይ ነኝና ለሁሉም እኩል ዝናብን አዘንባለሁ፣ ለሁሉም እኩል ፀሐይን አወጣለሁ፣ ለሁሉም እኩል ምድር ታበቅላለች፣ ለሁሉም እኩል ጠፈር ያዘንባል፣ እመግባቸዋለሁ። ስለዚህ አትጨነቁ አለ እግዚአብሔር። ምን አትበሉ አለ? አትጨነቁ፣ ሁሉን ነገር እኔ እሰጣችኋለሁ አለ። እሺ እንደዚያ ከሆነ ምን አለ? ምሳሌዎች ሲያስቀምጥ ነጽሩኪ አዕዋፈ ሰማይ አዕዋፈ ሰማይ ለይዘሩ ወያድሩ እነሆ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም። ይሰማችኋል አይደለም? ይሰማችኋል? እሺ ነጽሩኪ አዕዋፈ ሰማይ ለይዘሩ ወያድሩ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም ወያስተጋቡም አይሰበስቡም፣ ጎተራም የላቸው በጎተራ አያከማቹም። ግን የሰማይ ወፎችን ሰማያዊ አባታችሁ ይመግባቸዋል። ይሴስወሙ ሰማያዊ አቡክሙ ሰማያዊ አባታችሁ ግን ይመግባቸዋል። እስኪ በሉላችሁ የሰማይ ወፎችን ተመልከቱ በሉ እስኪ። አይሰማም? አይዘሩም፣ አያጭዱም፣ ቤት የላቸውም፣ ጎተራ የላቸውም፣ አይሰበስቡም። ሰማያዊ አባታችሁ ይመግባቸዋል። አያችሁ፣ ሳይዘሩ ሳያይሉ ምን ሳይኖራቸው ማለት ነው። ሰማያዊ አባታችን ምን ይላቸዋል? ይመግባቸዋል። ነጥሩስ እነሱን ተመልከቷቸዋል። እናንተንም የምመግባችሁ እኔ እንጂ በእናንተ አይደለም፣ በእናንተ ብቃት በእናንተ እውቀት አይደለም። የምመግባችሁ እኔ ነኝ። ለዚህም ደግሞ የሰማይ ወፎችን ተመልከቱ፣ በእነሱ መረዳት ትችላላችሁ። ሊቃውንት ይህን በሰፊ ተረጉመውታል። እነ ኢራቅሊስ የተባሉ ሊቃውንት እነ ሳዊሮስ ዘስሙና የተባሉ እነኛ አባቶቻችን በዘመነ ሊቃውንት ከተነሱ ሊቃውንት መካከል የሰማይ ወፎችን አንደኛ የሰማይ ወፎችን ተመልከቱ ማለት መላእክትን ተመልከቱ ነው ብለው ተርጉመውታል። መላእክት አሁን አይበሉም አይጠጡም፣ የሚበሉት የሚጠጡት የላቸውም፣ ድካም የለባቸውም። ዓለም ከተፈጠረ ጀምሮ እስካሁን ድረስ በሌሊትም በቀንም ያለ እረፍት እግዚአብሔርን የሚያመሰግኑ እረፍት አልባ አገልጋዮች ናቸው መላእክት ማለት ነው። የሰማይ ወፎችን ተመልከቱ ሲል የሰማይ መላእክትን ተመልከቱ፣ አይዘሩም፣ አያጭዱም፣ ቤት የላቸውም፣ ጎተራ የላቸውም፣ አያከማቹም፣ አይሰበስቡም፣ አይቆጥቡም፣ የሚቆጥቡበትም ማስቀመጫም የላቸውም። ግን ሰማያዊ አባታችን ይመግባቸዋል ሲል ቅዱስ 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 የሚል የምስጋና ምግብ አዘጋጅቶ ይመግባቸዋል ማለት ነው። ከቃሉ ጋር ናቸው። ለመላእክት የምስጋና ማዕድ አዘጋጅቶ በማመ ተፈጥረ ዓለም እስከኔሁ ዓለም ከተፈጠረ እስካሁን ድረስ እዚህ ሲፈሩ መላእክት ለእግዚአብሔር አልተጎደሊተ ዘንበለ ስራ ያለ እረፍት በሌሊትም በቀንም ጠዋት ማታ መላእክት እግዚአብሔርን እያመሰገኑት ወይ ይመስሎ ለመላእክት ተሰብስቦ በተነመን ፈቀመን ፈቃላት ይለ የቀን ሁኔታ ያመሰገኑት አይመስላቸውም። እስኪ በሉ ዓለም ከተፈጠረ ጀምሮ በሉት እስካሁን ድረስ በሌሊትም በቀንም ያለ እረፍት መላእክት እግዚአብሔርን እያመሰገኑት ግማሽ ሰዓት ያመሰግኑ አይመስላችሁም? አያችሁ መላእክት ሲያመሰግኑ ሌሊትም ቀንም ነው። ዓለም ከተፈጠረ እስካሁን እረፍት የሚባል የለም። እኛም ለማመስገን የተፈጠርነው ግን ማታ መስግነን ደከመን አረፍ ብለን ደግሞ እናመሰግናለን። ምግብ ሲያስፈልገን እንበላለን፣ ውሃ ሲያስፈልገን እንጠጣለን። እያረፍን እየበላን እየጠጣን ምስጋና ይቀጥላል። የኛ ምስጋና እንደዚህ ያለ መላእክት ግን ልብሳቸው፣ ጉርሳቸው፣ እረፍታቸው ሁሉ ምግባቸው ቅዱስ 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 እያሉ ማመስገን ነው። ስለዚህ ቅዱስ ቅዱስ በሚል ምስጋና መላእክትን ያጸና እግዚአብሔር ምድር ለምታበቅለው አትክልትና እጽዋት አዝሪትና እንዴት እግዚአብሔር እኔ እነሳቸዋለሁ አለ እግዚአብሔር። የሰማይ ወፎችን ተመልከቱ በሁለተኛ ደረጃ ሲተረጎም እስራኤልን ዘሥጋ ማለት ነው። እስራኤልን ተመልከቱ። ከቃሉ ጋር ናችሁ። ማንን ተመልከቱ? እስራኤልን። በዚህ በኦሪት ዘጸአት አጠቃላይ የነፃነት መውጣትን ነው የሚነግረው። መውጣት ነው። ዘጸአት ማለት ወጣ መውጣት ነው። ማን ወጣ? እስራኤላውያን ከየት ወጡ? ከግብፅ። እንዴት ወጡ? ከ430 ዘመን በኋላ ከግብፅ ባርነት በብዙ ታምር እግዚአብሔር ሕዝቡን አወጣቸውና ኦሪት ዘጸአት ምዕራፍ 14 ላይ ስትመለከቱ ማታ ነው የወጡት። ቅዳሜ ማታ በነፃው ከፈርዖን ነፃ ወጥተው ሕዝቡ የወጡ ከዚያ በኋላ ወደዚህ ጉዞ ወደ እስራኤል ሀገር ጉዞ ለማድረግ ሲያፈለጉ ቀይ ባህር ተምጣሉ፣ አስቸገራቸው። ቤት ይሻገሩ ከባርነት ነፃ ወጡ። ነገር ግን ቀይ ባህር አለ። ወደ ሀገራቸው ማለፊያ የለም። በባህር የተከበበ ሆነባቸው።
ከዚያ ወደ እግዚአብሔር አመለከቱ። ወደ ሙሴ ጮኹበት። እንደው በሙሴ ላይ አጉረመረሙ። በግብፅ ባርነት ይሻለን ነበረ። አሁን እዚህ አንተ ባህር ልታሰጥመን ነው? ባህር ከሚበላን ራሜል ብንገነባ ጡብ ወይም ቦለቄት ብናመርት ሸክላ ብንተኩስ ይሻለን ነበረ። ያግዞታል። ባህር ከሚበላ ነው ችግር የለውም። ለእናንተ ባህር ይታያችኋል፣ ለእኔ ደግሞ በባህር ውስጥ መንገድ ይታየኛል። ተቃሉ ገናችሁ ክርስቲያን ማለት እንደዚህ ነው። ተስፋ ማለት እኮ እዚህ ብዙ የከበበን ጭንቀት የሚያስተጋባ ችግር ያለበት ዓለም አገር ሰፈር መንገድ ብንሆንም ይህንን ችግር ሁሉ በጣሰነው እንደምናልፍና የተሻለ ዓለም እንዳለ እያመኑ መኖር ነው። ተስፋ የምንለው ያን ነው፣ ሌላ ነገር የለው። ስለዚህ ብዙ ባህር ታያላችሁ፣ እኔ ግን የብስ ይታየኛል። ይሄን ብሎ ወደ እግዚአብሔር ሲጠይቅ እግዚአብሔር ህዝቡ ባርነት ባልወጣ ይሻላል፣ ባህር ሊሰጥም ነው ማለፊያ የለም ብለው ጠየቁኝ አለ። ምን ትይዝ ይዘን ሳይካበደከ ምን ይዛህ በጃለሁ በትር አለው። በትር ያስባል ዝብጥ አለ አይደል? ይላውስ በያስከው በትር ባህር ይወጣዋል። ለሳ ሙሴ በትር ጸለይ ወማይተበ ውቱቴ ባሪያ ትምህርት መስቀል ልቁ በድጓው ላይ ሙሴ በትሩን አነሳና በትምህርት መስቀል አምሳል በአራቱ ማዕዘን ባረከው። ከዚያ በኋላ ባህሩን ሲመታው ወኮነ ባይ አረፍተ ቢነ ወአረፍተ ጽግመ ወይም አረፍተ በይ ወአረፍተ በጽግ በግራና በቀኝ እንደ ግድግዳ ባህሩ ቆመ። ሙሴ ያየው መንገድ ተገለጠ፣ በየብስ ተሻገሩ ይላል። ክብር ለእግዚአብሔር ይሁን። በየብስ ሙሴ ያየው መንገድ ባህር ውስጥ ያለው መንገድ ተገለጠ፣ በበትሩ ገለጠው። ከዚያ ተሻገሩ ሄዱ። ልክ ከተሻገሩ በኋላ ምዕራፍ 15 ላይ ንሴብሖ ብሎ አመሰገኑ እግዚአብሔር። ምናምን ንሴብሖ የነፃነት መዝሙር ይባላል። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የተመሰገነ ምስጉን ነውና እግዚአብሔር እናመስግነው። ፈረሰ ወመሰዘነ ወረወ ሰማይ ፈረስና ፈረሰኛው በፈረስ ላይ የተጫነው ሁሉ ባህር ውስጥ አስቀምጦታልና ፈርዖን ከነስልጣኑ ባህር ውስጥ ከቶታልና ረዳዬው መሰውረ ሆነን ይላድሞቴ እኔን ለማዳን መሰወሪያ መድኃኒት መጠጊያ አምባ ሆኖኛልና ሁኖናልና። እስራኤል ናቸው ምስጋና ይገባዋል እናመስግነው ብለው እግዚአብሔር ይቀጠቀጻው። እግዚአብሔር ስሙ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እስኪ በሉ ይገቡት እስኪ። አዎ በዚህ ምድር ላይ የረቀቀ የምናየው የማናየው ብዙ ጥላት ነው። ብዙ ሰይጣን ረፍት የለውም እኛ ለኛ ግን ያን የረቀቀውን የማናየው ጠላታችንን ሰይጣን የሚዋጋልን ማን ብቻ ነው? እግዚአብሔር ብቻ። ለዚህ ነው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ነቢያት ደርበው እግዚአብሔር ይጠሩታል። አሃዱ እግዚአብሔር ወአሃዱ ስሙ ዘካርያስ። አንድ እግዚአብሔር ስሙ እግዚአብሔር የተባለ እስኪ በሉ አንድ እግዚአብሔር በሉ ስሙም እግዚአብሔር። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። አባቶቻችን በዚህ መንገድ ሞገስ ሰቃል በሚባል ዘይቤ ይገልጹታል እግዚአብሔር ማለት ነው። ከዚያ የነፃነት መዝሙራቸውን ንሴብሖ ብለው ካመሰገኑ በኋላ ወዲያው በቅጽበት የሚበላ የለም ምን መላ ነው አሉ። አያችሁ የሰው ፍላጎት ቅድም እንዳልኳችሁ ዛሬ አንድ ችግር ሲቀረብ ነገ ሌላ ችግር ይመጣል። ዛሬ ያልተገለጠልን ችግር ሌላው ችግር ደግሞ ይመጣል። ሁልጊዜ ጥያቄያችን እንደዚያ ነው፣ እየጠየቅን ነው የምንቀጥለው። በአንድ ወቅት እግዚአብሔር ሙሴ እና እግዚአብሔር በየጊዜ ይነጋገራሉ። በዚህ በመጽሐፈ ኦሪት መጽሐፍ ላይ 570 ጊዜ ተነጋገረ ይላል እግዚአብሔር ነው ሙሴ። ስንት ጊዜ አልኳችሁ? 570 ስትቆጥሩ ነበቦ ይባላል። በዚህ በግዕዝ ቋንቋ ነበቦ እግዚአብሔር ነው ሙሴ ወይኔሮ ነበቦ እግዚአብሔር ነው ሙሴ ወይኔሮ። ጠቅላላ ኦሪቱን ስታነቡ በተለይ ዘሌዋውያን 27 ምዕራፍ ወነበቦ እግዚአብሔር ነው ሙሴ ወነበቦ እግዚአብሔር ነው ሙሴ ለአሮን ማይል። ስለዚህ 570 ጊዜ እግዚአብሔርና ሙሴ ተነጋግረዋል። እንደ ወንድም እንደ እህት ማለት ነው፣ አብሮ እንደሚውል ማለት ነው። እንግዲህ አስቡ እና ይነጋገራሉ፣ ይህን ያቀርባሉ። ሙሴ ከመቅረቡ የተነሳ ግን ፍጡር ያልጠየቀው ጥያቄ እግዚአብሔር ጠየቀ ይላል ሙሴ። ከመቅረቡ የተነሳ ፍጡራን ጠይቀውት የሚያውቁ በፍጡር የማይደፈር ጥያቄ ሙሴ ጠይቋል። 3 ጥያቄዎች ናቸው። እንደው ከሰዓታችን ጋር ለመሄድ አንደኛው ጥያቄ ማየት እፈልጋለሁ። ምን ትመስላለህ? ማንን ታክላለህ? ወርድህ፣ ቁመትህ፣ መልክህ ማየት እፈልጋለሁ ብሏል ሙሴ። በዚህ በኦሪት ዘጸአት ምዕራፍ 33 ላይ ስናነብ ማየት እፈልጋለሁ። ጽላት ሰጠኝ አልኳቸው፣ አዎ ሰጠኝ፣ ብዙ ተቀበለ። ሕግ ሰጠኝ አልኳቸው፣ ሕጉን አነበብኩላቸው፣ ብዙ ተቀበለ። ደብተራ ኦሪት ብርሃን ድንኳን አሳየኝ ብዬ ድንኳን ሰራው፣ ቤተክርስቲያን ናት አልኳቸው፣ ብዙ ተቀበለ። 570 ጊዜ ተነጋገርኩ እግዚአብሔር ጋር አልኳቸው፣ እሺ ብለው ተቀበሉ። ምስኪንና ደግ ስለሆኑ ነው እንጂ ህዝቡ የተቀበሉ ክፉ ቢሆኑ እግዚአብሔር ይህን ያክል ከአንተ ጋር የሚነጋገር ከሆነ አይተኸዋል ማለት ነው። መልኩ ማንን ይመስላል?
ቁመቱ ማንን ያክላል? ምን አይነት መልክ አለው? ወንድና ቁመት ብለው ቢጠይቁኝ መልስ የለኝም አለ ሙሴ። ስለዚህ ህዝቡ ሲጠይቁኝ መልስ ለመስጠት ራስህን ግለጥልኝና ማየት እፈልጋለሁ። እግዚአብሔር ምን አለው? አልቦ ዘይክል ሪወቴ ፍጡር እኔን ማየት አይችልም፣ ወይም እኔን አይቶ ፍጡር መቆም አይችልም። በባህሪ መለኮት ያልታ እኔን ካየ በሕይወት አትኖርም፣ ምረጥ አለ። ወይ በሕይወት ኑር ወይ ሞትን ምረጥና ይሄኛል። አያችሁ እንኳን አይደለም ቀርቶ በባህሪ መለኮቱ በባህሪ ስጋ ደብረ ታቦር ላይ ሲገለጥ መጠንህ ተሰናቤ ነው የሰናብጭ ቅንጣት ያክል ባህሪ መለኮቱ ሲያንጸባርቅባቸው እንደሞተ በድን ሆኑ ነው። ኤልያስ ሙሴ ሌሎቹ ደብረ ታቦር ላይ ማቴዎስ 17 ነው። ያን ደግሞ በባህሪ መለኮቱ አለ ማየት አይቻልም። እኔን አይቶ ፍጡር በምድር ላይ በሕይወት መቆም የሚችል ፍጥረት የለም። ደግሞ አንተ እንድትኖርበት 600,000 እስራኤላውያን ከግብፅ ባርነት ነፃ አውጥተህ ማን ይመራቸዋል? ህዝቦች በሕይወት እንድትቆይ ስለምፈልግ እኔን ማየት አትችልም። ይህን ስል ደግሞ ተስፋ እንዳትቆርጥ ዛሬ አታየኝም፣ በኋላ ታየኛለህ። ማለትም በባህሪ መለኮት ሳይሆን በባህሪ ስጋ ደብረ ታቦር ላይ ታየኛለህ፣ ደብረ ሲናውን አታየኝም ብሎ ቀጠሮ ሰጠው። ከ1500 ዓመት በኋላ ነው ደብረ ታቦር ተገልጦ የታየው። ቀጠሮ ስላለው ሙሴ የመጣው ተለይቶ ኤልያስም እንደዚህ ይሄን ጠይቀዋል። ሁለተኛው ጥያቄ የምሞትበትን ቀን ንገረኝ ብሎ ነበር። እዚያ ያለው ተቃሉ ጋር ናቸው። የምሞትበትን ቀን ፈልጋለሁ፣ ቀን ማወቅ ፈልጋለሁ ብሎ ሙሴ ጠይቋል። ይህን ፍጡር አልጠየቀም፣ ሙሴ ብቻ ጠየቀ። እግዚአብሔር ሙሴ ይሄ ያስጨንቅሃል? እሺ ዓርብ ትሞታለህ አለ። መቼ ትሞታለህ? ዓርብ ትሞታለህ አለ። ከዚያ በኋላ ዓርብ ትሞታለህ ስላለው ዓርብን ብቻ ጠብቆ ሐሙስ ድረስ የተለያየ ልብስ ይለብስና ዓርብ ላይ የሚለብሰው የመግነዝ ልብስ ነበር። ሙሴ ላይ ሁልጊዜ ዓርብን የመግነዝ ልብስ እየለበሰ አሳልፏል። ሙሴ ዓርብ ትሞታለህ ስለተባለ ቀጠሮ ግን ማንኛው ዓርብ እንደሆነ ሙሴ ያውቅ፣ እግዚአብሔር ነው የሚያውቀው። ብዙ ዓርብ አለ። በዚህ በቀመር ትምህርት አሁን እግዚአብሔር የሚመጣው ወሩ መጋቢት ወር ነው። እግዚአብሔር የሚመጣው ዓለምን ለማሳለፍ ለፍርድ የሚመጣበት ወሩ ማን ነው? ዘመኑ ዘመነ ዮሐንስ ነው የሚመጣበት። ወሩ መጋቢት ወር ነው። መጋቢት ወር ነው የሚመጣው፣ ያው ደብረ ዘይት ማለት ነው። ቀኑ ደግሞ እሑድ ነው። ሰዓቱ ደግሞ እግዚአብሔር የሚመጣበት እንግዲህ ሰዓቱ መንፈቀ ሌሊት ነው። ይሄ በቀመር ሊቃውንት በባህር ሐሳብ ሊቃውንት የተቀመጠ ጉዳይ ነው። ግን አሁን እኛ የምናውቀው የፈለገው ሊቅ ቢሆን የፈለገው የቀመር መምህር ሊቅ ቢሆን የሚያውቀው እግዚአብሔር መቼ ይመጣል ብትለው መጋቢት ወር ይመጣል ይላል። ከመጋቢት ማንኛው ወር ብትለው ግን የሚያውቅ ሊቅ የለም። እግዚአብሔር ብቻ ነው የሚያውቀው። ያንን ወር እግዚአብሔር ብቻ ነው። ብዙ መጋቢት አልፏል፣ አሁንም እያለፈ ነው፣ ነገም ያልፋል። መጋቢት ወር መሆኑን ነው እንጂ የምናውቀው እኛ የእኛው ሙያ እስከዚህ ድረስ ነው እንጂ ማንኛው መጋቢት እንደሆነ እግዚአብሔር ነው የሚያውቀው። እሑድ እንደሚመጣ እናውቃለን። ማንኛው እሑድ እንደሆነ ግን የሚያውቀው ማን ነው? ሌሊት እንደሚመጣ ይታወቃል። ማንኛው ሌሊት እንደሆነ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። ለዚህም ነው ወንጌል አልቦ ዘየአምራ ሌሊት ሂደት ወይ ወልድ ወይ መላእክተ ሰማይ ዘእንበለ እግዚአብሔር ባይቲቱ ማቴዎስ 24 ነው። ያችን ቀን የሰው ልጅም መላእክትም አያውቋትም ከእግዚአብሔር በስተቀር ይላል። ከማን በስተቀር? እና ወሩ ሰዓቱ ቀኑን አይደለም ማንኛው እንደሆነ ግን በቁጥር የለም ይሄን ይነግራል። ስለዚህ ሙሴ ዓርብ ትሞታለህ ስለተባለ የመግነዝ ልብስ ዓርብ እየለበሰ ነው። ሶስተኛውና ወደ ትምህርታችን እንዳይሰፋብን ሶስተኛውና የመጨረሻው የሙሴ ጥያቄ ምን የሚል ጥያቄ መሰላችሁ? በጣም የሚደንቅ ነው። እግዚአብሔር ሆይ አለ። አቤት አለ። ትበላለህ አትበላም? ጥያቄ የሙሴ ጥያቄ። እግዚአብሔር ብሎ ትበላለህ አትበላም? ወግዚእ ትበልዕን ጌታ ሆይ ትበላለህ አትበላም? እስኪ ንገረኝ አለ። እግዚአብሔር ደግሞ የዋህነቱን አይቶ ምን አለ? እሱ ከሆነ የሚያስጨንቅህ አዎ እበላለሁ አለ። ቀጠል። አሁን ደግሞ ጥያቄው ይቀጥላል አይደል? እበላለሁ ካለው ምን ይቀጥላል? ትጠጣለህ ይቀጥላል አይደል? ጊዜ ትሰጥዩ ትጠጣለህ አለው። ከበላ ይጠጣል እያለ ነው። ትጠጣለህ አለው። እወለ ሰጥቴ አለው እግዚአብሔር። አሁን ይቀጥላል አይቀጥልም? ጥያቄው ይቀጥላል። ያልቃል ያልቁም እኮ ጥያቄው አልተገታ በስተቀር ወይ እግዚአብሔር ወይ ሙሴ ያልገጡ ጥያቄ ይቀጥላል። ትበላለህ አለው። አዎ እበላለሁ አለው። ትጠጣለህ አለው። አዎ እጠጣለሁ አለው። ቀጠለና ምን ተትበሉ ወምን ተትሰቲ፣ ምንድነው የምትበላው ምንድነው የምትጠጣው አለ። ከዚያ በኋላ እግዚአብሔር ምን አለ መሰላችሁ? ሙሴ ዋህ ሁሉም ደቂቀ እስራኤል ስመክሙ ለመዝራዕት ይጥዋል። ጽኑ ብርት ክንድ ያለው ግን ከእስራኤል ልጆች ሁሉ የዋህ ደቂቅ ክፉ ክፋት የሌለው በየዋህነት ነው ሁሉ የሚጠይቀው። እና እግዚአብሔር ስለሚያውቀው ወዳጄ ሙሴ እሱ በየዋህነት እየጠየቀኝ ነው። እኔም ደግሞ ጥያቄው ይገጣል ብዬ መልስ እየሰጠው ነበረ። አሁን የኔ መልስ ችግር የለብኝም ማለት እግዚአብሔር ግን እሱ ይደክማል።
ከቃሉ ጋር ናቸው። የእኛ ጥያቄ የፈለገው ጥያቄ ብንጠይቅ ማን መልስ አለ? እግዚአብሔር መልስ ያጣል። ችግር የለበትም። እግዚአብሔር የሚጠቅመንም ብቻ እንጠይቀው እንጂ እግዚአብሔር ችግር የለበትም። ለሁሉም ምን አለው? እግዚአብሔር መልስ አለው። ችግር የለም። ከሁሉም ግን አስቀድመን ምኑን መፈለግ ያስፈልጋል? መንግስቱና ምኑን ይችላል መቅደም ያለበት እንጂ ሌላውማ እግዚአብሔር ይሰጠናል። ስለምንበላው ስለምንጠጣው መጠየቅ ኃጢአት ነው ያን አይደለም። ስለዚህ አትጠይቁ አትጨነቁ የሚለው መጠየቅ ኃጢአት ነው። የዓመት ልብስ ውርስ ሰው ይኑረው የሚለው የመጽሐፍ ሀሳብ ግድ ነው። ችግር የለው። ጥረግረን ብላም የተባለው እንዲበላ እንዲጠጣ እንዲኖረው ነው። እሱ አይደለም። እነዚህ ሁሉ ጥቃቅን ነገሮች ናቸው። ባትለምኑኝ እሰጣችኋለሁ። ስለ መንግስቴና ስለ ጽድቄ ግን አስቡ ነው ዋናው መሰረት ነው። ትበላለህ? አዎ እበላለሁ። ትጠጣለህ? አዎ እጠጣለሁ። ምን ትበላለህ? ምን ትጠጣለህ? አይ ከዚህ በኋላ እሱ ከሚደክም ባጭሩ ልቅጨው ጥያቄ ይሆናልና ከዚያ በኋላ አሁን ምን ይቀጥል ነበር? አሁን ለምሳሌ እንጀራ በላለሁ ቢለው ራሱ ለምሳሌ አላለው ምግብ ቢለው ወይም ዳቦ በላለሁ ቢለው እግዚአብሔር ምን ይቀጥል ነበር? ጥያቄ እስኪ ንገረኝ። እንጀራማ ሊጋግረዋል ይቀጥላል አይደል? አይደል? ውሃ ጠጣለሁ ቢለው ውሃ ማን ይቀዳልሃል ነው ሊቀጥል ነው ሙሴ። ግን እግዚአብሔር ወደዚያ እንዲቀጥል አልፈለገው። ለምን ይደክማል አለ። ምን ትበላለህ? ምን ትጠጣለህ ሲለው ባጭሩ ሲዘጋለት ምናለው ጥያቄው ለእመበል አሐዱነ ላይ ረኪቦ ማበቆ ላይ ኪያይ በላይ ነው። አንድ ምን የሌለው ድሃ መንገድ ዳር ወድቆ ሲራብ ይራባል አለ እግዚአብሔር። አያችሁ ደግሞ የተረፈው ሰው ቁራሽ ወጥቶ ሰጥቶት በልቶ ደስ ሲለው የበላው እበላለሁ ያልኩ ያንን ነው። አያችሁ ምላሱ ከጉሮሮ ተጣብቆ የሚጠጣው አጥቶ የተቸገረ ሰው ሲኖር ያንን ተቸግሬ ያለው አለ እግዚአብሔር። ያ ሰው እኔ ነኝ። ቀዝቃዛ ውሃ ሰጥታችሁ ጠጥቶ ሲረካ የጠጣው ረካው ብለህ ያንን ነው እንጂ እኔ ፍጥረትን ፈጥሬ ዓለም እጉር ክልል የማልዘነጋ ትንኝ ሳልዘነጋ በሙሉ ፍጥረትን የሚመግብ ለእኔ ምግብ የሌለኝ አምላክ ነኝ ያለ ከቃሉ ጋር ናቸው። መተሳሰብን ምጽዋትን እያስተማረን ያለው ግድ ይገሩ። ስለዚህ ሙሴ ይህን ጠየቀ። ያው እንደሚጠየቀ የሚበላ የሚጠጣ ህዝቡ ጠየቁ። ለህዝቡ ለእስራኤል ከሰማይ ዘነበና ዘነበ። ውሃ ጠባን ውሃ ጠማን ደግሞ አሉ። ህዝቡ ደግሞ ምግብ መብላት ትርጉም አለው እንጀራ ብቻ ይሄ ይሰነን ንብላ ፍቅር ከማይኩ ለፈሮን ከፈሮን ፍርፋሪ ብንበላ ይሻለን ነበረ ራብት ገለን ነው ሲሉ አምላኬ ራብ አይገላችሁም። በሀሳብ ተቋሻሎ ምግብ ይቸግረዋል እግዚአብሔር ከሰማይ መና ይዝነባል ዘነበላችሁ። ያን ተመግበው ደግሞ የሚጠጣ ውሃ የለም። አባል ወጥማ ይሄ ቃዴስ በርኔ ይባላል። በዕብራይስጥ ቋንቋ ይሄው በሂብሩ ልታ ቃዴስ በርኔ ማለት ወደ ግዕዝ ስንተረጉመው ሀበአልቦ እጾማይ ማለት ነው በዳዊት ቋንቋ። ይህን ወደ አማርኛ ስንተረጉመው የዘለበለበ ሳልና የውሃ ምንጭ የማይታይበት በረሃ ማለት ነው። እዚያ አንተና የሚጠጣው ውሃ የለም ብለው ሙሴን ወቀሱ። መና ዝንሞ እግዚአብሔር ውሃ ይቸግረዋል አላቸው። ብዙ መና ዝንሞ እግዚአብሔር መቼስ ትናንት የመገበን ነገ ያሳጣን ማለት አይደል? ጧት የመገበን ከሰዓት ያሳጣናል እግዚአብሔር። ዘንድሮ የመገበን ቀጣይ ዓመት ያሳጣናል እግዚአብሔር አያሳጣንም። እንደዚያ ቢሆን እኮ እንዲያልኳችሁ ነው። ክረምት ተቋርጦ አያውቅም፣ በጋም ተቋርጦ አያውቅም። ማለትም ተቋርጦ አያውቅም። በጋ ፀሐይ በጨለማ ተቋርጦ አያውቅም። አያችሁ እግዚአብሔር የሚያቋርጥ ይሆን መንገድ ላይ የማይታመን መንገድ ላይ የሚቆም ቢሆን የእግዚአብሔር ስራ የት እንደርስ ነበር? የማይቆም ስለሆነ ለዘላለም የዓለም አልፎ ያኛውን እስከሚሰጠን እስከምንሸጋገር መጋቢያችን፣ አቃፊያችን፣ ስንወድቅ አንሻችን፣ ሰላማችን፣ ረፍታችን እሱ ስለሆነ ነው። ስለዚህ የሰማይ ወፎችን ተመልከቱ፣ እስራኤል ተመልከቱ። ከሰማይ ዘነበላቸው መና በሉ፣ ከጥንጫ ላይ ወፍ ተቀላቸው ጠጡ። የሰማይ ወፎች ማለት እስራኤልን ተመልከቱ። አልዘሩም አላጭዱም አላጭዱም ማለት ግን የሊቃውንቱ ደግሞ ምን ይሉታል? አይ አልዘሩም አይዘሩም አያጭዱም የሚለውን ሲተረጉሙ አይዘሩም ማለት እንጂ አይበሩም ማለት ነው። ስራ ደግሞ ሰነፍ ሰው እንዳይኖር ማለት ነው። ከቃሉ ጋር ናችሁ። የሰማይ ወፎችን መገበ ሲባል እጅግ ራፎ ቁጭ ብሎ እግዚአብሔር መገበኝ አይባልም። ይባላል ነገር ይባላል አይባልም። መማር ያለበት መማር አለበት፣ መስራት ያለበት መስራት ያለበት። ታረጋውያን እናቶቻችን አባቶቻችን ስራ አቅማቸው የማይፈቅድ ህፃናት ትምህርት ቤት የሚማሩት ህፃናት ወጣት ከነኛ ውጭ ማንም ሰው መስራት አለበት። ጥረግረን ብላ የሚለው መለኮታዊ ትምህርት አይሻልም በምንም ታምር። እኛ እንሰራለን፣ ማን ይባርካል? ትንሽ ደሞዝ ይኖረናል፣ ብዙ ማን ያደርጋል? የእግዚአብሔር ማብዛት መባረክ ማትረፍ ነው።
ደግሞ የኛ ስራ ምንድነው? መስራት። እየሰራን ጤና ስለሰጠኝ ተመስገንልኝ፣ እውቀት ስለሰጠኝ ተመስገንልኝ፣ እሰራለሁ፣ ለዚህ አብቅተኛ ስንል እግዚአብሔር ያበረከታል። አይዘሩም አለ እንጂ ወፎች አይበሩም አላለም። አውድማ ያለበት ገበሬው ምርት ከሚያመርትበት ካልበረረ ወፍ ራብ ይሞታል። መብረር ስራ ነው ማለት ነው። ታቃሉ ጋር ናቸው። እስራኤል የሰማይ ወፎች ናቸው ስንል ሊቃውንቱ እስራኤልን 40 ዘመን መና እያወረደ ከሰማይ መገባቸው ስንል ቁጭ አድርጎ አይደለም የመገባቸው። አሁን መና ሲባል አንዳንድ ሰው ከሰማይ ድፎ ዳቦ ቁጭ ሲል አንስተው ተከፋፍለው ቢበሉ ነው የመሰለው። እንደዚህ አይደለም። መናው ርየቱ ከመጠቅዳ ነው። ተቅዳ ማለት ድንብላ ጥቃቅን የሆነ እንደ ሰናፍጭ ቅንጣት ማለት ነው። እጅግ ጥቃቅን የሆነ ተቅዳ እንደዚያ ሆኖ የሚወርደው ከሰማይ ሲወርድ በጣም ጥቃቅን ነው። ጻዳ ከመበረድ መልኩ ነጭ ነው። ወከመ አያያ ተማርቆ ፈርፋደ ሲበሉ ደግሞ እንደ ወለላ ማር ይጣፍጣል አለ። ያ ጥቃቅን ሆኖ መናው ከሰማይ ሲዘን ወርዱ አሸዋ ጋር ነው የሚቀላቀለው። እጃቸው ፈለግ እስከሚያወጣ ቆፍረው ነው የሚያገኙት። ፈቃሉ ጋር ናቸው። ጥረግረ በላ መሻር አይቻልም። ለቁጭ ብላችሁ ዝም ብላችሁ እግዚአብሔርን አትውቀሱ። ስራ መስራት ያስፈልጋል። አንዳንድ ጊዜ በእኛም አስተምሯችንም ራሱ ችግር አለበት፣ ክፍተት። ንስሐ አባት መጀመሪያ ማስተማር ያለበት ንስሐ ግባ ከማለቱ በፊት ንስሐ ግባ የሚቀድመው ጥረግረ በላ ነው የሚመናል። ፈቃሉ ጋር ናቸው። እየሰማችሁ የሚያኮርፋለ ሰነፍ ነው። ስራ የማይወድ ትምህርት የማይወድ የመጀመሪያው ትምህርታችን ጥረግረ ብላ ስራ ስሩ፣ ተማሩ። ንስሐ አባትን ሰብስቦ ልጆች የማይማሩ ካል ለምን አይማሩ? ለምን ቤት የምትውል ልጅ ለምን ቤት የምትውል ልጅ ለምን? ይሄን ሁሉ መቆጣጠር ነው አባትነት። አያችሁ አባቶች እናቶችም እንደዚያው ስራ የሚፈታ ሰው ደግሞ ዛነሰኝ ምናምን እሱ ይነስ ማን ያበዛዋል? ማን ያበዛዋል? አንዳንዱ ደግሞ እኮ ዲግሪ ይዤ ይሄንን አልበላም ሰው አለ። ማስተርስ ይዤ ይሄንን አልበላም ሰው አለ። ስንፍና ነው። በጣም እግዚአብሔር ያበዛዋል እኮ። እኛ የሚጠበቀው የራሳችን ድርሻ መወጣት ነው። ድርሻ ደግሞ ጥረግረ ብላ ተባል መስራት ከሁላችን ይጠበቃል። እግዚአብሔር ደግሞ ያበረክታል። ይሄንን ማመን በተለይ ወጣቶች የተቀመጠው ማል እግዚአብሔር ማማረር ተገቢ አይደለም። ጥራችሁ ግራችሁ ጉድ የሚለው የህግ ሁላችንን መከተል ግዴታችን። ከዚያ በኋላ ነው ንስሐ ግቡ የሚለው ትምህርት። ጥራችሁ ግራችሁ ጉድ ሳይባል ንስሐ ግቡ ይሆናል ነገር ይሁነታው። አሁን የላማው ሰው ንስሐ ግባ ብለው ይሰማኛል። ነገር ይሁነታው ርቦት እዚህ መጥቶ ንስሐ ግባ ብለው ይገባዋል። ርቦታል። እሱ ያለው ራሱ ጋር እያወራ ያለ እኔን አይሰራም። ለዛሬ ወዶ እንደመስላችሁ ቤተ መቅደስ መጥቶ ጫማ የሚሰርቀው ሰው አንዳንድ ይጃመል ያለበት ሊሆን ይችላል። ግን በአብዛኛው ደግሞ መሄጃ ሲጨንቀው የመጨረሻ ሲሆንበት ጫማ ሊሰርቅ ይችላል፣ ሞባይል ሊሰርቅ ይችላል። አያችሁ ጥረግረ ብላ የሚለውን ነገር ዘንግቶ ቆይቶ ሁሉ ነገር ችግሩ ሁሉ ከሱ ላይ ከወደቀ በኋላ ሌላ ኃጢአት ውስጥ ይወድቃል ጨርሶ ማለት ነው። መጀመሪያ ግን አርቆ ማጠር ይባላል። በዚህ በትርጓሜ ትምህርታችን አርቆ ማጠር። አያችሁ ትንሹ ኃጢአት ምኞት ነው። መስረቅ አለብኝ ብሎ መመኘት ማለት ነው። ከተመኘ ወደ ስርቆት ይሄዳል። ትልቁ ኃጢአት መስረቅ ነው። ስለዚህ ከምኞት ለመጠበቅ ደግሞ ጥሩ ብሎ መብላት ከሁላችን። የሰማይ ወፎችን ተመልከቱ፣ መላእክትን ተመልከቱ። መላእክት ምንድነው ምግባቸው? ቅዱስ ቅዱስ እያሉ ያመሰግናሉ። በምስጋና ምግብ መላእክትን ያጸናል። አንተ ነህ ላይ ነሳም። የሰማይ ወፎችን ተመልከቱ፣ እስራኤል ተመልከቱ። ጥረግረ ብላ የሚለው እንዳይሻር እጃቸው ፈለግ እስከሚያወጡ ከአሸዋ ጋር ለይተው መና ቢለቅሙ 40 ዘመን ሙሉ ግን ማረስ መቆፈር ርስት ጉልት ሳያስፈልጋቸው መልካም መግቧል። እኛም በትንሽ በምንሰራው ነገር እግዚአብሔር እየባረከ ኑሯል ይኖራል ወደፊት እግዚአብሔር ማለት ነው። ይሄን ተመልከቱ ነው። ሌላው የሰማይ ወፎችን ያው አይበሩም ማለት እንጂ አይዘሩም ማለት እንጂ አይበሩም ማለት ነው። ዋውድማ ወዳለበት እህል ወደ ፈሰሰበት ስጦ ወዳለበት ቦታ ሄደው ለቅሞ ይተዳደራሉ። እነኛም ስራ ሳይለያቸው ግን እግዚአብሔር ይመግባል። አንዱ ይመግባል እግዚአብሔር። እሉክ የጽያተ ገዳም ዘከመ ይንህቁ። ቀጥሎ ያለው የምድር አበባዎችን ተመልከቱ። ትናንት አበባ አልነበረም፣ አበባ አይደለም ቅጠል አልነበረም። ምድር ቃመ ነበረች ከግንቦት ከሰኔ በፊት ማለት ነው። ግንቦት ላይ ከዚያ በኋላ ሰኔ 26 ጀምሮ ክረምት ሲገባ ዝናብ ሲዘንብ ምድርን ወደ ቅጠል ወደ ልምላሜ እግዚአብሔር ቀየራል። ያ ልምላሜ አንጥቶ የሰጠ ሰው አይደለም። ማነው እሱ? ማነው የሰጠ? የሌለውን ልምላሜ በዝናብ አማካኝነት አምጥቶ ሰጠ። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ
እና ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 6 ቁጥር 7 ላይ ምን መሰላችሁ? ምድርኒ ለመሰት ዝናብ ዘይመጽእ ላዕሌሃ ትወልድ ሳይረ ምድር በሷ ላይ የመጣውን ሰማይ የሰጣት ዝናብ ተቀብላ ሳርን ትወልዳለች። ወተረክብ ፍሬሃ እግዚአብሔር በረከትን በእግዚአብሔር አበባ ወደ ፍሬ ቀይሮ ደግሞ በረከትን እግዚአብሔር ይሰጣታል ለምድር። በዚያም ፍጥረትን አብቦ እግዚአብሔር ይኖራል። ስለዚህ የሰማይ ወፎች ብቻ ሳይሆን የምድር አበባዎችንም ተመልከቱ እንዴት እንደሚያድጉ። ትናንት ያልነበሩ ሐምሌ ነሐሴ ላይ ያልነበሩ አበባዎች ጥቅምት ላይ ፈክተው ይታያሉ፣ ውብ ላይ ይታያሉ። አበባ ደግሞ ተስፋ ነው። ከቃሉ ጋር ናቸው። አበባ ምንድን ነው? የተስፋ ምሳሌ ነው። አበባ ካለ ምን አለ ወደፊት? በአበባ ላይ ምን ይገኛል? አበባ ምን ያስገኛል? ስለዚህ አበባ ካለ ፍሬ እንደሚገኝ እርግጠኞች ነን አይደለ? አዎ፣ በእግዚአብሔር ከታመን መንግስቱ እንደሚኖር እርግጠኞች ነን። ስለዚህ እነኚህን ሁሉ ተመልክቷልና ከእነኚህ ተማሩ። ባጭሩ ስንጠቀልለው ትምህርቱን ሳትጨነቁ እየሰራችሁ እያመሰገናችሁ ኑሩ። በምትሰሙት በትንሹ ላይ በበረከት አትረፍርፎ እግዚአብሔር ይሰጣችኋል። ነቢዩ ሲናገር ምናለ? ለእመትሙኒ ኦሆ ወትዔዘዙ ለሕግየ፣ እሺ ብትሉኝ ብትታዘዙኝ ትበልዑ ከራሜ በረከቴ፣ ከምድር በረከት የከረመውን ትበላላችሁ። የክረምቱ ሳያልቅ የበጋ የበጋው ሳያልቅ ክረምት ደርቤ እሰጣችኋለሁ። ያለፈው ጎተራ ሳያልቅ ሌላ ጎተራ ይሆናል እሰጣለሁ። እሺ ብትሉ ብትታዘዙኝ። ለእመትሙኒ ወትዔዘዙ ለሕግየ፣ እሺ ብትሉ ባትታዘዙኝ ግን ይበልዓክሙ ሰይፍ ይበላችኋል፣ ማለትም ቃሌ ይፈርድባችኋል ይላል እግዚአብሔር። ስለዚህ እግዚአብሔርን መታዘዝ ሲባል መንግስቱና ጽድቁን አስቀድሞ መፈለግ ነው። መንግስቱና ጽድቁን ስንፈልግ ከእሱ ጋር ለመኖር ስንወስን፣ የበደልነውን ስንክስ፣ የቀማነውን ስንመልስ፣ ከተጣላነው ጋር ስንታረቅ እግዚአብሔር የተትረፈረፈ በረከት እንደሚሰጠን እርግጠኞች ሁሉን እንድንኖር ወንጌል ይነግረናል። እስኪ በሉ እናንተስ በሉስ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ከዚያ በኋላ ሁሉም ነገር ይጨመርላችኋል። የባረከን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ይቆየን።